ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 22 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ዓመታት በማህበራት ተደራጅተው ቤት መገንባት፣ ቤት መግዛት እንዲሁም የተለያዩ ከዚህ ጉዳይ ጋር ተያያዥነት ባላቸው ዜጎቻችን ላይ አነጋጋሪ የሆነ መረጃ ወጥቷል። በዝርዝር ይዘነዋል። ከዚሁ ጋር በተያያዘ የመሬት አቅርቦት ላይ የሚነሱ ችግሮችን በተመለከተ ሙሉ በሙሉ ይቀርፋል ስለተባለውና ይህንን የሊዝ አዋጅ የሚያሻሽል አዲስ መረጃ ተሰምቷል። ከዚህ ጋር ተያይዞ ሚኒስቴር መስሪያ ቤቱ ይፋ አድርጓል። ይህንንም በዝርዝር እናደርሳለን። እንዲሁም ከቤት ግንባታ ጋር በተያያዘም አዲስ መረጃ ተሰምቷል፣ ታደምጡታላችሁ። በሌላው መረጃችን ደግሞ የሀገራችን ኢትዮጵያ ታሪኳን ሙሉ ለሙሉ የሚቀይር አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን በዚህ ምሽት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከቤት ግንባታ ጋር በተያያዘ አመሻሹን አዲስ መረጃ ወጥቷል። በተለያዩ የንግድ ዘርፎች ለ25 ዓመታት ተሰማርቶ የቆየው ጀርመን ቢዝነስ ግሩፕ 7 ከሚደርሱት ኩባንያዎች መካከል አንዱ የሆነው ፒያሳ ቴዎድሮስ አደባባይ ፊት ለፊት ሜጋ አምፊቲያትር ጎን G+30 የሆነ ቅንጡ አፓርትመንቶችን እየገነባ የሚገኝ ሲሆን ከነገ ታህሳስ 23 ቀን 2018 ጀምሮ እስከ 26 ታላቅ የሽያጭ መርሃ ግብር ሊካሄድ ስለመሆኑ ይፋ ሆኗል። በሌላው መረጃችን በማህበራት ተደራጅተው ቤት መገንባትና ቤት መግዛት ከዚህ ጉዳይ ጋር ተያያዥነት ባላቸው ዜጎች ላይ አነጋጋሪ መረጃ ወጥቷል። በማህበራት በመደራጀት ቦታ መግዛት፣ ቤት መገንባትን ህጉ በሚፈቅደው መሰረት የተደራጁ በስራቸው ከ1000 በላይ ሰዎች ያካተቱ 101 ማህበራት የሚፈለገውን ሰነድ ቢያሟሉም በአቃቂ ቃሊቲ ክፍለ ከተማ የሚገኝ ቤትና ቦታን መሸጥ መለወጥ ባለመቻላቸው መፍትሄ እንዲሰጣቸው ለቲክቫህ ኢትዮጵያ ጠይቀዋል። ቅሬታ አቅራቢዎቹ ይዞታ ማረጋገጫ ሄደን ስንጠይቅ የማህበራትንም የተናጠልንም የግለሰብም ፋይል አለ፣ ሊዝ ቢሮም ፋይላችን አለ ብለው ነገር ግን ኦዲት ለማድረግ የተዋቀረ ኮሚቴ ኦዲት አድርጉ ሄደዋል። 101 ማህበራት አገልግሎት አታገኙም አሉን። ከአቅማችን በላይ ሆኗል ማለታቸውም ተሰምቷል። ሌላኛ ቅሬታ አቅራቢ መሬት የገዛሁት 2011 ከ2013 ጀምሮ በኦዲት ምክንያት ቆሞ ነበር ብለው በኋላ ካቢኔው ተሰብስቦ ወስኖባችኋል እየተባሉ 7 አይነት መመሪያ ወጥቶ በዚያ መሰረት መስተናገድ እንደሚችሉ እንደተናገሩና ነገር ግን ወደ 800 የሚጠጉ ለአገልግሎት ሲመለሱ የ101 ማህበራት እገዳ እንዳልተነሳ መግለጻቸው ተሰምቷል። 101 ማህበራት ዶክሜንት አላሟላችሁም እንደተባሉ ሐምሌ 3 2017 ሙሉ ዶክሜንቱን እንዳሟሉ አስረድተው ጠብቁ ተብለው መስተንግዶ እናገኛለን ብለው እየጠበቁ እንደነበርና ምንም አይነት መስተንግዶ ባለማግኘታቸው እጅግ በርካታ ወገኖች ከፍተኛ ስቃይ ላይ መኖራቸውን ገልጸዋል። እንዲሁም እኔ ተናጠል ካርታ ተበትኖ ዲጂታል ካርታ ነው የገዛሁት፣ ሽያጩን የፈጸምኩት በውልና ማስረጃ ነው፣ ውልና ካርታን ማቅረብ እችላለሁ የሚል ስሞታ አቅራቢው ይህ ሁሉ ከተደረገ በኋላ እየተሰቃየን ነው፣ ቦታውን መሸጥ መለወጥ አልቻልንም ሲሉ ፍትህ መጠየቃቸው ከዚህ ጉዳይ ጋር ተያይዞ በቅርቡ በአጭር ጊዜ ውስጥ የክፍለ ከተማውን ምላሽ እንጠብቃለን ማለቱን ከቲክቫህ ኢትዮጵያ አግኝተናል። ይህ በእንዲህ እንዳለ የከተማ የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት ነባሩን የሊዝ አዋጅ እያሻሻለ መሆኑን የከተማና መሰረተ ልማት ሚኒስቴር ተናገሩ። ለመኖሪያ ቤትና ለንግድ እንዲሁም ለሌሎች አገልግሎት መገንቢያ በተለይ እንደ አዲስ አበባ ባሉ ከተማ መሬት ማግኘት ትልቅ ፈተና ከሆነም ሰነባብቷል። የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት የሊዝ አዋጁ ያለበት ክፍተቶች በተለይ በማሻሻያ ላይ መሆኑን የነገሩት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ የሆኑት አቶ ብዙዓለም አድማሴ ናቸው።
የመሬት አቅርቦቱ ጥያቄ አቀራረብ ጀምሮ እንዴት ሰው መሬት ያገኛል እስከ ሊዝ አስተዳደር ድረስ ሂደት ምን መሆን አለበት የሚሉ ጉዳዮች ላይ ብዙ የሚቀየሩ ነገሮች አሉ ማለታቸው አስደሳች ሆነዋል። ከተሞች ላይ ያለውን የመሬት ፍላጎት ለመሙላት የተለያዩ አማራጮች እየተፈለጉ ነው ያሉት በከተማና መሰረተ ልማት ሚኒስቴር የከተማ ግንባታ መሬት የሚጠይቁ ግለሰቦች አንድ ላይ በመሆን በውስን ቦታ ወደ ላይ ግንባታ እንዲያካሂዱ የተጀመሩ ስራዎችን ጠቅሰዋል። በዚህም በአጭር ጊዜ ውስጥ የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት ነባሩን የሊዝ አዋጅ እያሻሻለ መሆኑ አመሻሹን የወጣው ሪፖርት አስነብበዋል። በሌላው መረጃችን የሀገራችን ኢትዮጵያ ታሪክ ሊቀየር ስለመሆኑ ይፋ ሆነዋል። ኢትዮጵያ ለቱሉ ካፒ የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር አፍሪካ ዘግቧል። ፕሮጀክቱ በሀገሪቱ ትልቁን ዘመናዊ የማዕድን ቁፋሮ እንደሚሆን ይጠበቃል የተባለ ሲሆን ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱ አልሚ የሆነውን እንዲሁም የግንባታ ምዕራፍ እንዲሸጋገር እንደሚያስችልም ተጠቁሟል። ስለ ገንዘብ ድጋፍ የከፊል ጎልድ ዋና ስራ አስፈጻሚ የሆኑት እንደተናገሩት በአፍሪካ የቱሉ ካፒ የብድር ስምምነት በሁሉም የሚመለከታቸው አካላት በመፈረሙ ደስተኞች ነን ያሉ ሲሆን ይህም ሙሉ የፕሮጀክት ልማቱን ለመጀመር በስራ ቦታ ላይ ተጨማሪ እንቅስቃሴ እንዲቀጣጠሉ አድርጓልም ተብሏል። ቀሪዎቹ የካፒታል መዋጮ ሐሳቦችም በሀገር ውስጥና በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድ ከፍቷል ሲሉም ተናግረዋል። አክለው የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት አገራችን ኢትዮጵያ 340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣዩዋ የአፍሪካ የወርቅ ማማ ሀገር ለመሆን እንደሚያስችላት ለበርካታ ኢትዮጵያኖችም በተለይ አሁን እየታየ ያለውን የውጭ ምንዛሬ እጥረት በሀገራችን ኢትዮጵያ በከፊል ይቀርፋል ተብሎ እንደሚታሰብ እጅግ በርካቶች እየተነጋገሩበት ይገኛል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።